ቡና ባንክ የባለ ራዕዮች ባንክ። እኔ ከበይን እያሴደ መላሽ እባላለሁ። ከሰሜን ጎጃም ባህር ዳር ዙሪያ ወረዳ ቀበሌ ይነሳ 3 ይዤ የመጣሁት በሀገራችንም ሆነ በወረዳችን የዶሮ ምርት እጅጉን በጣም እያሽቆለቆለ በመሆኑ ያበሻ ዶሮዎችን በፈረንጅ ዶሮዎች እንቁላል በማስታቀፍ ጫጩቶችን በማስፈልፈል ላይ ይገኛል። ከውድድሩ እንግዲህ መልካም ነገር እንጠብቃለሁ፣ አሸንፋለሁ እያስባለሁ። ይዤ የመጣሁት የስራ ፈጠራ በሀገራችንና በወረዳችን የዶሮ ምርቶች እጅጉን በጣም እያሽቆለቆሉ ይገኛሉ በአሁኑ ሰዓት። ከዚህ በፊት ዶሮዎችን የስጋ ጫጩቶችን ከፋብሪካ በማምጣት ነበር እያሳደኩ መሰራው። አሁን ግን ከአመት ሆኖኛል። በትራንስፖርት እጦትና በተለያዩ ችግሮች ምክንያት ጫጩቶች ማስገባት ስላልቻልኩኝ የፈረንጅ ዶሮዎችን እንቁላል በሀበሻ ዶሮዎች እያስፈለፈልኩ ጫጩቶችን እያመረትኩ እገኛለሁ። ይህንንም የማስፈለፍላቸው ዶሮዎች 3 አይነት ዶሮዎችን እያመረትኩ እገኛለሁ። ከነዚህም የስጋ ዶሮዎችና ፈልፋይ ዶሮዎች፣ እንቁላል ጣዮች ዶሮዎች ይፈለፈላሉ። እኒህን ዶሮዎች ጫጩት ለሚያሳድጉ የአንድ ቀን ጫጩትና የ3 ወር ቄዎችን በመሸጥ ለእናቶች የቤት እመቤት እናቶች አሉ ለነሱ በማስረከብ እየሸጥሁኝ እገኛለሁ። የመኖ አቅርቦት በራሴ 50%ን እያዘጋጀውም እገኛለሁ። እኒህ 50%ቶች ግብአቶች የመኖ የሙዝ ልላጮች፣ የአቮካዶና የፓፓያ ልላጮችን ከጁስ ቤቶች፣ ከቺፕስ ቤቶች የድንች ፋቂዎችን በመውሰድ ራሴ በ50%ን በቆሎ በማስከካት ቀላቅዬ በማዘጋጀት 50% ከፋብሪካ በሚያዘጋጁ መንዶችን እያዘጋጀው ቀላቅዬ እኒህን ዶሮች እያሳደኩ ለማህበረሰባችን በወረዳችን ስራ አጥ ለሆኑ ወጣቶች ስራ እድልን ፈጥሬ እየሰራው እገኛለሁ። በመሆኑም በተሻሻሉ ዋጋዎች እያቀረብኩኝም እገኛለሁ። እኒህን በተሻሻሉ ዋጋዎች የማቀርብበት ልዩ ዘዴ የሆነው የኔ ቤቱ የራሴ ነው። መኖ 50% በራሴ በማቅረቤ በተመጣጣነ ዋጋ ለማህበረሰቡ እያቀረብኩኝ እገኛለሁ። በአሁኑ ሰዓት 3 ሰራተኞች አሉኝ። ቆንጆ ነው። እሺ ምኑ ደስ የሚል ነገር እንደተናገርሽ ታውቂያለሽ? በተለይ 50% መኖን በራስሽ መሸፈንሽ ትልቁ ነገር ነው። ትልቅ የሚያደርገው እሱ ነው በነገራችን ላይ ኢኖቬቲቭ። አዎ ነገ ደግሞ ቀስ ብለሽ ደግሞ 75% ከዛ ደግሞ 100% በሸፈኝ በቃ አንቺ ምንም ጥያቄ የለውም አክሰለሬት ታደርጊያለሽ። ስንት ዶሮ ነው ያለሽ አሁን? አሁን እናቶች 50 ዶሮዎች አሉኝ እንቁላል የሚጥሉ የፈረንጅ ዶሮዎች። 15 ያበሻ ዶሮዎች አሉኝ ታቃፊ ናቸው። 3 አውራ ዶሮዎች አሉኝ። ኦኬ እኔን በማቀናጀት ነው ጫጩቶችን እያስፈለፈልኩ የምገኘው። ያስፈለፈልኳቸው ዶሮዎች 300 ዶሮዎች አሉኝ። እነዚህ 300 ዶሮዎች ውስጥ ግማሾቹ የስጋ ናቸው። 50%ን የፈረንጁን ይዘው ስለሚወጡ እንቁላል አመቱ ሙሉ የሚጥሉ ናቸው። ግማሾቹ ፈልፋይ ናቸው። ያበሻ ፐርሰንት ይዘው ስለሚወጡ ማለት ስለሚፈለፈሉ እነሱ ጫጩቶችን የሚያመርቱ ናቸው። ሌሎቹ የስጋ ናቸው። እኔን የስጋዎችን በስጋ እየቀለው ለስጋ ይሸጣሉ። የእንቁላል ጣዮች እንቁላላቸውን እየጣሉ ለሚታቀፉት እንትን እያሉ እርስ በርሳቸው። ስለዚህ ያበሻዎችና የፈረንጆችና ታቀላቅያቸዋለሽ ወይስ አይገናኙም? አንድ ላይ ነው አሁን ያለው ቤታቸው ተቀላቅለው ነው ያሉ። እንቁላሉን ግን ዙሮ የፈረንጁን እንቁላል ነው ወደ አበሻ እንቁላል እንትን ምለው። ለምን ምርታቸው 3 አይነት ምርት እንዲወጡ ሙሉ የአበሻ እንቁላል ባስታቅፍ ምርታቸው እንትን ነው አንድ ዶሮ ዝርያ ነው የሚወጣው። ስለዚህ የፈረንጆችን ዶሮዎች ትልቅ አንቺ ደብዘዝ ብለሽ በጣም ኃይለኛ ነች። ደብዘዝ ብለሽ ነው የምታሸንፊው። መሰግናለሁ። 8 ወርሽ ነው አሁን? የሚገርመው ነገር እንግዲህ እግዚአብሔር መንታ አይደለም አይደል? መንታ አይደል? ቤቢ ነው። በዚህ ሳምንት እንደምወልድም ተነግሮኛል። አትውጭ ተብዬ ነበር ግን ስራ የማቅረብ ስላለብኝ እኔ መጣሁ። አይታወቅም ፈጣሪ ምን እንዳሰበ። በጣም ቆንጆ ጎበዝ፣ በርቺ። መልካም አመሰግናለሁ።
ቆይታ በጣም ደስ ይላል። ደስ ብሎኛል በጣም እግዚአብሔር ይመስገን። ዳኞቹ በጣም ደስተኛ ናቸው። እኔንም ደስተኛ አድርገውኛል። እግዚአብሔር ይመስገን። አሸንፋለሁ ብያለሁ ቅድሙንም አሁንም እንደማሸንፍ ከዳኞቹ ፊታቸውም ነግሮኛል። አሸንፋለሁ። በሌንሽ ገበይ ከባህር ዳር ዙሪያ ወረዳ ከሮቢት ቀበሌ እኛ የግሩፕ የእንቁላል ጣይ የዶሮ እርባታ አስበን የመጣ ነው። የስራ ፈጠራው የውድን የዶሮ እርባታ እኛ ይህን እንድንሰራ ያደረገን የአካባቢው ችግር ተደራሽነት ስለሌለው ይህንን ተደራሽነት እንዲኖረው የዶሮ እርባታ አርብተን እንቁላሎችን ለህብረተሰቡ ተጠቃሚ እንዲሆን በማድረግ እኛም ገቢ እንድናገኝ ደግሞ ከሌሎች ለየት የሚያደርገው እኛ የአበሻ ዶሮዎችን በማርባት የአበሻ ዶሮ እንቁላሎችን ለህብረተሰቡ እናቀርባለን እና ደግሞ ለህብረተሰቡ ተጠቃሚነት እንዲኖረው በተመጣጣኝ ዋጋ በመሸጥ ለእኛም ደንበኞችን በማፍራት ለነሱም ተደራሽነት እንዲኖረው ለስራ አጥ ወጣቶች ስራ እንፈጥራለን። ለሴቶች በተለይ ለሴቶች እኛም ገቢ የምናገኘው የእንቁላሎችን በመሸጥና ተረፈ ምርቶችን ለተፈጥሮ ማዳበሪያ በመሸጥ ገቢ እናገኛለን። ለህብረተሰቡም ብዙ ደንበኞችን ለማፍራት ጥራት ያለው ምርቶችን በማቅረብ ብዙ ደንበኞችን እናፈራለን። ስንት ብር ነው የጠየቅሽው? እኔ ነው 1.2 ዶሮ አምርተሽ ታውቂያለሽ? ኧረ አምርቼ አላውቅም። በእውነት አማረኝ። ሀሳቡን ነው ያለሽ? ብራቮ። በደንብ አዳብሪው። ቀጥሎ ትመጫለሽ ወደዚህ። እሺ እሺ። ብራቮ። ጣይንሽ ጠብቀው ወረዳ የነሳ 3ቱ ቀበሌ ይዤ የመጣሁት የዶሮ እርባታና የእንቁላል ሬስቶራንቶች ልሰራ ያሰብኩት ወይም የመጣሁበት አላማ የዶሮ እርባታ ነው። እሺ ዶሮ እርባታ ማለት በእንስሳት እንቅስቃሴ ውስጥ የዶሮ እርባታ በጣም ትርፋማ ከተባሉት አንዱ ነው። እዛም ምርቱን ለማን ያቀርባሉ ለሚለው ለዩኒቨርሲቲዎች፣ ለሆቴሎችና ለሬስቶራንቶች እንዲሁም ለአበባ ምርቶች ለተለያዩ ለሆቴሎች እንዲሁም ገበያ ላይ ለማህበረሰቡ ማለት ነው። ዶሮ ሲራባ አይተሽ ታውቂያለሽ? ሲራባ አዎ፣ ዶሮ የሚያረቡ ሰዎችን ሄደሽ ያለሽ ታውቂያለሽ? ስለዚህ ታውቂዋለሽ በደንብ? አዎ፣ ዶሮ ከሲቋቁ ሳይሆን ከተቋቁ በኋላ ትልልቆች ማለት የ3 ወር ዶሮዎች ምናምን አይቻታለሽ? ስሜ መልሽ ጌትነት ይባላል። የመጣሁት ከባህር ዳር ዙሪያ ከወንጀጣ ቀበሌ ነው። የኔ የስራ ፈጠራ ሀሳብ ሰርኩላር ኢኮኖሚ የተቀናጀ የምርት ዶሮ፣ አሳና አትክልት ተመጋጋቢ በሆነ መንገድ ቆሻሻን ወደ ሀብት መቀየር ነው። የኔ የስራ ፈጠራ ሀሳብ ሰርኩላር ኢኮኖሚ የተቀናጀ የምርት ዘርፍ ተመጋጋቢ በሆነ መንገድ ዶሮ፣ አሳና አትክልት ዶሮ አሳና አትክልት ተመጋጋቢ በሆነ መንገድ ቆሻሻን ወደ ሀብት መቀየር ነው። ወደዚህ ስራ እንድገባ ያደረገኝ በአካባቢ ውስጥ ያሉ ዋና ዋና ችግሮች የተቀናጀ ግብርና አለመኖር፣ የመቀንጨርና የስርዓት አመጋገብ ችግር፣ የአካባቢ ብክለትና የአካባቢው የወጣቶች ስራ አጥ መብዛት እንዲሁም ደግሞ በኬሚካል የተመረቱ ምርቶች መብዛት ዋነኛ ችግሮች ሲሆኑ ለችግሮቹ መፍትሄ ብዬ ያስኋቸው ይህንን የተቀናጀ ምርት እኔ በማምረት ለሌሎች አርአያ ሆኖ ማሳየት፣ ጥራቱን የጠበቀ ምርት በተመጣጣኝ ዋጋ፣ የማስታወቂያ መንገዴ ደግሞ ቢዝነስ ካርድ፣ ባነር፣ የተለያዩ ሶሻል ሚዲያዎች፣ እሴትና ውጤቱ ደግሞ የድርጅቴ ገቢ መቀነስ፣ ትርፍ መጨመር፣ ወጪ መቀነስ፣ ትርፍ መጨመር፣ የአካባቢ ጥበቃ፣ ጤናማ አመጋገብ፣ ዘላቂ ልማት መፍጠር ይሆናል ማለት ነው።
አሁን ምን ላይ ነው? ምን እየሰራሽ ነው አሁን? አሁን ምንም ስራ የለኝም። ኦኬ። ከየትኛው ነው የምትጀምሪው? አሁን ከነገርሽን ውስጥ 3 ወርንም ሰርኩላር ኢኮኖሚውን በተቀናጀ መልክ መስራት ነው። እሺ። አሳ ዶሮና አትክልቱ። የዶሮ ኩስ ለምግብነት ተጠቀሚያለሽ? ታች ለአሳ እጠቀማለሁ፣ ግን እዛው ላይ እንደወረደ ሳይሆን ተደርቆ በተለያዩ እንትኖች ተቀምሞ ትሪት ማድረግ አለብሽ። አዎ፣ በቀጥታ ከሆነ ሳይድ ኢፌክት አለው። ለዚህ ምን ያህል ብር ነው የጠየቅሽው? ከራሴ 1 ሄክታር ላይ ነው አይደል? 1 ሄክታር ላይ ነው መሬቱ አለ። ቤት መሬቱ የቤተሰብ መሬት ነው። እሺ 1 ሄክታር ላይ 20% በኔ ቢያንስ 200 ሺህ ብር ብዬ ድርጅቱ ደግሞ 800 ሺህ ብር በአንድ ላይ 1 ሚሊዮን ብር። ኦኬ በጣም ጥሩ። ቆንጆ ሀሳብ ነው። ብራቮ፣ በርቺ። አመሰግናለሁ። መጣኮ ማ ኡፍ ደስ ሲል ምኑ መጣኮ ማ ጉዳይን ቤት ሆኜ ጨረስኩልሻለሁ። እንዴት መጣኮ? ማን? አባዬ ወዴት ነው? መጣኮ ማ? የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ድረገጽ መተግበሪያ። የቡና ባንክ ዌብ አፕ። የቡና ባንክ ዌብ አፕ አላልኩሽም? ያልኩት አልቀረም። አሁንም አገላገለኝ እኮ። ከእንግዲህ ቡና ባንክ የፍላጎትን ሊያሟላ ባንኩ ደጅ ይዞ ቀርቧል። ባንክ ሳንሄድ የባንኩን አገልግሎት በስልካችን እናገኛለን ማለት ነው። ቁጭ ብዬ ስራዬን እየሰራሁ በቡና ባንክ ዌብ አፕ ጉዳይን ጨርሳለሁ። ቤቴ ሆኜ ጉዳይን ጨረስኩ፣ ድካም ቀለለልኝ። እሰይ በይ ቡናችንን እንጠጣ። ቺርስ። የቡና ቺርስ የለውም። በሚፈልጉት ጊዜና ቦታ አዲስ አካውንት መክፈትና የሚፈልጉትን የባንክ መረጃ ለማግኘት የሚጠቀሙበት ምቹ የሆነው የቡና ባንክ ዌብ አፕ አገልግሎት እነሆ ወደ ቤቶ መጥቷል። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው። ክቡራትና ክቡራን፣ ይህ ተራ ነገር አይደለም። ምክንያቱም 700 ሺህ ብር ሽልማት የምንሰጥበት ልዩ የስራ ፈጠራ ውድድራችን ነው። ይህ ውድድር በአማራ ሚዲያ ኮርፖሬሽንና በአልማ እንዲሁም በሌሎች አጋር ድርጅቶች ትብብር ወደ እናንተ የደረሰ የስራ ፈጠራ ውድድራችን ነው። የባህር ዳር ዙሪያ ወጣቶችን ሀሳብ እንዴት አገኛችሁት? የእናንተስ ሀሳብ ከነሱ አንጻር እንዴት ይመዘናል? ዛሬውኑ ሀሳባችሁን ወደ ስራ ቀይሩት። በመላ ምቱትና አሳድጋችሁት ሀብት ፍጠሩበት፣ ባለጸጋም ያደርጋችኋል። የአማራ ሚዲያ ኮርፖሬሽን እንዲህ አይነት ዝግጅቶችን ወደፊትም ወደ እናንተ እያደረሰ ወጣቶቻችን በስራ ፈጠራ ችግር ፈቺና ራሳቸውን የሚያግዙ እንዲሆኑ ነገም እንሰራበታለን። ይህን ስናደርግ ደስታ ይሰማናል። አሁን ዳኞች በጥቅል ለነዚህ ወጣቶችና ተወዳዳሪዎች ምን ሀሳብ ይሰጧቸዋል? እናታችን ሳምንት እየቀራት ለመውለድ ሀሳቧን ይሄኛውን ሀሳብ ቀድማ ወልዳ ለዳኞች አቅርባለች። እናመሰግናለን። ስለዚህ ዳኞች አጭር ሀሳብ እንዲሰጡ ጋብዛለሁ። እንኳን ደህና መጣችሁ። ጥሩ ሀሳብ ነው የቀረበው፣ ግን ከዚህ በላይ ዝግጅት ይፈልጋል። በደንብ ሀሳብን ማቅረብ ይፈልጋል። ከዚህ በላይ ጥሩ ነው አሁንም ያቀረባችሁት፣ ግን የተለያዩ አጋጣሚዎች ስለሚኖሩ ሀሳብን መሸጥ ያስፈልጋል። በጣም ጥሩ ነው፣ በርቱ። ውድድር ስለሆነ አንደኛ፣ ሁለተኛ፣ ሶስተኛ የሚባል አለ። ያ ማለት ከሶስተኛ በኋላ ያለው ደግሞ በራሱ ጊዜ ያድጋል ማለት ነው ስታሳድጉት። እናንተ እንኳን ደስ አላችሁ ለማለት ፈልጋለሁ። ጥሩ ነው፣ ግን ይቀራችኋል። ለምን እንደሆነ ታውቃላችሁ? የእናንተ ችግር ብቻ ላይሆን ይችላል። እናንተ የሚያሳዩ ሰዎችም ያስፈልጋሉ። እናንተ ደግሞ መጠንከር መቻል አለባችሁ። አሁን አብዛኞቻችሁ አንድ አይነት ሀሳብ ላይ ብቻ ነው፣ ዶሮ ላይና አሳዋ ምናምኗ ነገር ላይ ብቻ ነው ሁላችሁ ያተኮራችሁ ያለ። ከዛም ወጣ ያሉ ሀሳቦችን ማሰብ መቻል አለባችሁ። እሺ፣ አሁን ልክ ዙሪያ መሆን እኮ በነገራችን ላይ ትልቅ ሀብት አላችሁ። ማን? ከተማው፣ ዋናው ከተማ ማለት ነው። ስለዚህ ስልጠናዎች ሲኖሩ እየመጣችሁ መሰልጠን፣ አንዳንድ ነገሮችን እየመጣችሁ መጠየቅ፣ እንደዛ እየሆናችሁ ትሄዱ። ያንን እናንተ ካሰባችሁት በላይ የተለየ ነገር ማሰብ ትጀምራላችሁ። በቀረ ግን ሁልጊዜ ዶሮ ብቻ ነው የሚረባ፣ ሁልጊዜ ዶሮና አሳ ብቻ ነው ምትል ሀሳብ ብቻ አእምሯችሁ ላይ ይመጣባችኋል ማለት ነው። ከሁላው በነገራችን ላይ እስካሁን ካየሁት ተወዳዳሪ የእናንተ ውድድር አንድ አይነት ሀሳብ ብቻ ነው ያለው። ስለዚህ የእናንተን የሚያስተባብሩ አስተባባሪዎችም ጠንክረው መስራት አለባቸው ብዬ ነው በግሌ ማስብ። የነሱ ትልቅ ኃላፊነት አለባቸው። ነገር ግን እናንተ ግን የያዛችሁትን ሀሳብ ይዛችሁ እሱን ነገ ዳር እናደርሰዋለን ብላችሁ አስባችሁ እዚህ ስለመጣችሁ እናንተ ጎበዞች ናችሁ ባይዞይ። ምክንያቱም ሰው የያዘውን ይዞ ነው መምጣት መቻል ያለበት። ከዛ በኋላ የያዘውን ይዞ ሲፍጨረጨር ደግሞ ያድጋል። በተለይ ደግሞ እናታችን እንግዲህ
ሐኪሞችም ባለሙያዎችም እንኳን ቀንሽ ደርሷል ብዙም የትም እንዳትንቀሳቀሽ እየተባለች ኖ በቃ በቻልኩት መጠን እስከ መጨረሻው ጓዛለሁ ብለሽ በመምጣትሽ ደግሞ በጣም ጀግና ነሽ። አንዳንዴ እስከ መጨረሻው መሞከር የመጨረሻዋን ነገር የሚያመጣት የመጨረሻው ነው። አትሌቶችን አይተሻቸዋል። መጨረሻ ላይ ነገሯ የምትቀየሩ በመጨረሻዋ ሰከንድ ነው፣ በደቂቃው አይደለም። ባይዞይ በማይክሮ ሰከንድ ውስጥ በምትመጣ ለውጥ ነውና ያች ማይክሮ ሰከንድ ግን ያንቺን ህይወት ሚራክል በሆነ መንገድ የምትቀይር ልትሆን ትችላለች። እሱን ከደቂቃ በኋላ ምናየው ሊሆን ይችላል። ዞሮ ግን የሁላችንም ህይወት በጣም ዝም ብለን የሆነ አመት ስለሰራን የሆነ አመት ስለኖርን የሚያመጣው ነገር አይደለም። ትልቁ ውጤት የሚያመጣው ብዙ ስንሞክር ኖረን ይሁንች በጣም ኢንስታንት የምትባል ደቂቃ ወይም ሰከንድ የምትፈጥራት ለውጥ ህይወትን በጣም ታሳድጋለች። ግን የረጅም ሰዓቱን ጉዞ ግን ይዛ ማለት ነው። ስለዚህ መቼ ያችን እንደምትመጣ ስለማናቃት ሁልጊዜም ግን መጣር፣ መስራት፣ መበረታት ግን ያስፈልጋል የሚለው እንድትዙልኝ ነው። በርቱ፣ ጎበዞች ናችሁ። እናመሰግናለን። ተሰጥቷቸዋል። እኔ ግጥሟን ጠብል አድርግላችሁና ለይት የተለመደች ባህር ዳር ዙሪያሽን እጆች በዝተውታል፣ ለስራ የታጠቁ ሐሳብ የሰነቁ በጥበብ ገበያ ከፍታን የበቁ ለእናንተ ነው ጎበዞች። እናመሰግናለን። ውጤቱን በጉጉት እየጠበቅን አብረናችሁ እንቆያለን። ውጤታችን ደርሶናል። እንክፈተው እንዴ? ታላ ሞራል ካልሰጣችሁት እሺ አይልማ። ይህ የአማራ ሚዲያ ኮርፖሬሽን ከአጋር ድርጅቶች ጋር በመተባበር ወደ እናንተ እያደረሰ የሚገኘው በአልማ የብቁ ወጣት የስራ ፈጠራ ውድድር ዝግጅታችን ነው። ውድድራችን ቀጥሎ ዛሬ ባህር ዳር ዙሪያ ላይ የወጣቶችንና የስራ ፈጣሪዎችን ሀሳብ ተጋርተን አሁን ውጤቱ ላይ ተገኝተናል። ይህ ሌላ ነገር አይደለም። ምክንያቱም 700 ሺህ የስራ ማስጀመሪያ ካፒታል ሽልማት የምንሰጥበት ልዩ የውድድር መርሃ ግብራችን ነው። በቀጥታ ውጤቱን ወደ መናገር እናልፋለን። የመጀመሪያው የተመረጠው ሀሳብ የተቀናጀ የዶሮ ማዳቀል ሀሳብ ነው። አሸናፊዋ ትበይን እያሱ ነው። ትበይን እያሱ እንኳን ደስ አለሽ። ሁለተኛው አሸናፊ ሀሳብ የተቀናጀ ግብርና በሚል ሀሳቡን ወይም ሀሳቧን ያቀረበችው ወይም የቀረበው ሀሳብ ነው። ድረስ ዮሐንስ ድረስ እሺ፣ እናመሰግናለን። ጽናት ፍሬዋ እንደዚህ ትጣፍጣለች፣ በስሜትም ደግሞ እንባን እያራጨች የውስጥ ሀሴትን ወደ ውጭ ታወጣለች። እባካችሁ ሞራል ስጣት። እናመሰግናለን። ማልቀስ አያስፈልግም። እንኳን ደስ አለሽ። ነገ ከዚህ የተሻለ ውጤታማ ሆነሽ መገኘት ብቻ ነው የሚጠበቅብሽ። ቀድመሽ የወለድሽው ሀሳብሽ አሸንፏል። ነገ ደግሞ የምትወልጂው ልጅሽ አብሮ የዚህ ቢዝነስ አካልና የታሪክሽ ተካፋይ ይሆናል። እንኳን ደስ አለሽ። ሶስተኛው ሀሳብ ዝም ካላችሁ አልናገርም። ሶስተኛው ሀሳብ ማን ይሆን ይመስላችኋል? እስኪ ሞራል ስጡልኝ። ሶስተኛው ሀሳብ መልሹ ጌትነት ያቀረበችው ሀሳብ ነው። ያቀረበችው መልሹ እንኳን ደስ አለሽ። ክቡራትና ክቡራን ተመልካቾቻችን የባህር ዳር ዙሪያ ወጣቶች አካባቢያቸው ላይ ያዩትን ጸጋ ተጠቅመው ራሳቸውንና አካባቢያቸውን ሀገራቸውን ለመጥቀም ሲሉ ካቀረቡት ሀሳቦች መካከል ሶስቱ ሀሳቦች አሸናፊ ሆነዋል። የእርስዎ ሀሳብ በየትኛው ዘርፍ ያሸንፍ ይሆን? ያስቡበት። ይህ የአማራ ሚዲያ ኮርፖሬሽን ከአልማ ጋር በመተባበር እና ከሌሎች አጋር ድርጅቶቻችን ጋር በመሆን ወደ እናንተ ያደረሰው ልዩ የስራ ፈጠራ ውድድር ነው። እያንዳንዱ ሀሳብ 700 ሺህ ብር ተሸልሟል። እንኳን ደስ አላችሁ። ሳምንት በሌላ አካባቢ ከመጡ ወጣቶች ጋር ሌሎች አዳዲስ አስደናቂ የፈጠራ ሀሳቦችን ይዘንላችሁ እንመጣለን። ጤና ይስጥልን። እንጃ ቃላት ያሳኛል። ይህ ሁሉ ዝረዝሮ እግዚአብሔር ይመስገን የመጀመሪያው መድኃኔዓለም ነው። እግዚአብሔር ይመስገን። ስራውን ሰራዋለሁ የሚል በኮንፊደንስ ነው መጥቼ ነበር። ልክ በዚያው ልክ ነው ያገኘሁት እና እግዚአብሔር ይመስገን በጣም ነው ደስ ያለኝ። ይሄ የመጀመሪያ ጥረት ነው። ስኬት
የሚመጣው በተደጋጋሚ ጥረት ነው። አመሰግናለሁ። የብቁ ፈጣሪ ውድድር የብራንድ ደረጃ ስፖንሰር ቡና ባንክ። የቡና ባንክ ከስተመር ኦንቦርዲንግ መጠቀም ጀምረሻል? አዎ የቡና ባንክ የከስተመር ኦንቦርዲንግ አገልግሎትን መጠቀም ጀምሬያለሁ። ባይገርምሽ ቤት ሆኜ ነው እኮ አዲስ አካውንት የከፈትኩት። ምን እሱ ብቻ የኤቲኤም ካርድ ማዘዝና ሞባይል ባንኪንግ አክቲቭ ማድረግ ይቻላል። ዋው ባንክ መሄድ ካስፈለገኝ እንኳን እዚህ ላይ ቀጠሮ ማስያዝ እችላለሁ። የባንኩ የቅርንጫፍ አድራሾችም እኮ እዚህ ላይ ይገኛሉ። ልክ ናችሁ። ይህንን የቡና ባንክ ዲጂታል የደንበኞች መመዝገቢያ መድረክ አገልግሎት ስትጠቀሙ ሆነ ሌሎች እንዲጠቀሙ ስትጋብዙ አስደሳች ስጦታዎች ተዘጋጅተዋል። እንዴት? ይኸው ባሉበት ቦታ ሆነው ጊዜና ሁኔታ ሳይገድበው ሁሉንም በስልኮ የቡና ባንክ ከስተመር ኦንቦርዲንግን እርስዎ ሲጠቀሙና ሌሎች እንዲጠቀሙ ሲጋብዙ አስደሳች ስጦታ ይበረከትልዎታል። ቀላልና ዘመናዊ አገልግሎት ከስጦታ ጋር። ቡና ባንክ፣ የባለ ራዕዮች ባንክ። ይህ የፈጠራ ውድድር የቀረበላችሁ አልማ ከዩኒሴፍ ከማስተር ካርድ ፋውንዴሽን እና ከአሚኮ ጋር በጋራ በመተባበር ነው። ታትሞ የሚኖር ዘላለም አረንጓዴ ምድር አረንጓዴ ዓለም ተስፋን የሚሰንቅ ተስፋን የሚዘራ አረንጓዴ ምድር አረንጓዴ አሻራ። የአረንጓዴ አሻራ መርሃ ግብር በቀጥታ